እኔ አባቴ ቤት ነው የተመለስኩት። የጠፋው ልጅ ነበርኩ ተመለስኩ። አሳዳጅ ነበርኩኝ። አሁን ጳውሎስ ሆኜ ነው የተከሰትኩልህ። አሁን እንትን ካልኩ በኋላ የሆነ ሱባኤ ከሄድኩ በኋላ እግዚአብሔር ከረዳኝ ማለት ነው። እግዚአብሔር ከሄድኩ በኋላ የጎዳና ላይ ስብከት እንጀምራለን። እሺ ወጣቶች ተደራጅተን አዲስ አበባም አዳማም ወጣቶች ተደራጅተን ማተቤን አያችሁ ራስ አንገቴ ላይ ያምር በእናታችሁ ስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አየው። ይሄ ከገባ በኋላ ሜሮን ከተቀባው በኋላ ብራዘር ሰውነቴ ሸክላው ሆኖልሃል። የሚያምር ሸክላ ጳውሎስ ታቦቱን እየዞርክ ማለት ነው። ዚዮን ምን ላድርግሽ እናትዬ፣ እንግዲህ ወተት እየጠጣሽ እኔ ማብሸቂያዬ ክፍል ተበላሽቷል። ኦርቶዶክስ ከሆንኩ በኋላ የምበሽቅበት ክፍል ተበላሸ። እንዴት ልብሸቅ ጌታ እንዴ የምበሽቅበት የነበረ ያኔ ቱግ የሚያደርገኝ ነገር የለም፣ ተበላሸ። እዚህ ጋር ተበላሸ። እዚህኛው የምበሽቅበት ተበላሸ። ምን ላድርግ እናትዬ እንዴ? እችን ቤተክርስቲያንማ በእኔ የተነሳ አላሰድባትም። እግዚአብሔር ምስክሬ፣ በእውነት ነው እኮ የምልህ። እግዚአብሔር በሚያውቀው ተበላሸ። ደሜ አመል አይለቅም አይደል? በጎዳና እንደ አመል አመል የለ ምን የለ ብራዘር። የጠፉ በጎች ይመለሳሉ። እንደኔ የጠፉ በጎች ጠላ ጀመርክ። ጎስፕል እየሄደ አባት እኔ እወድሃለሁ ለአንተ ጎስፕል ወንጌል ልሰራለ ሳይሆን እኔ ላንተ ምነግርህ ማለት ነው። ጌታ በሚያውቀው ናጎይ ካንተ ጋር እኔ እምልህ ኦኬ መጣች። ጎስፕል እንዴት ነው ወንድሜ? ሁሉ ሰላም። እንዴት ነህ ደሜ? እንኳን አደረሰ አባቴ። እንኳን አደረሰ ፈልጋለሁ። ስለይቱ ያደረሰ አያችሁ ጋይስ፣ አያችሁ አይደል? ይኸውልህ ሁላችንም ውስጥ ማለት ደማችን ውስጥ ኦርቶዶክስ አለች። የለችም፣ ተሳስተሃል። እኔ ስለቃለ ለመልሰልኝ እንኳን አብሮ አደረሰ ሊላልና ከዛ ምኑ አለ እንኳን ምኑ ነው አልኩኝ። አይ ስለምን እንደምታወሪኝ ብዬ ነው። መቼም እንዳለ መቼም አጠበቅ ማርያም አልተወለደችም። እኔ ልደታ አላከብርም። በመሽት ወለድም አላውቅም። ሐቁን እንነጋገር። አንተ የጎረቤት ልጅ ልደቱ ሄደ አክብረለታል አላከበርክለትም? አክብሬ ይሆንሻል። እሺ ደሜ ምንድን ነው ሐሳቡ? አሁን የማርያምን ልደት ማክበሩ ጋር ነው እንዴትኛ ችግራችን ነው? እስቲ ልደት ማክበሩ ላይ ነው ችግራችን። ቶሽ ገድላቱን ተወና ችግራችን ይኸው ልምጣልህ። ገድላት ድርሳናቱን ተወና ዶግማው ላይ ወይም ደግሞ መጽሐፍ ቅዱስ ላይ ኦርቶዶክሳውያን አሁን በፊት ኦርቶዶክሳውያን ዘማርያም እንደሚል በመጽሐፍ ቅዱስ አይወያዩም ነበር። በመጽሐፍ ቅዱስ እኔ እንግዲህ የተማረኩት ይሄው ትናንትና ደሚው ትናንትና እንትን ነገር ስደግፍ ነበር አልደሚ የማርያም ስጋና ደም የተሰቀለው የሚለውን ስደግፍ ነበር። ታንክ ዩ ይኸው ሰማኝ አዳምጠኝ። የድንግል ማርያም ስጋ መለኮት የተዋሃደው አይደለም። የድንግል ማርያም ስጋ ገባ። የኢየሱስ ክርስቶስ ስጋ ግን መለኮት የተዋሃደው ስጋ ነው። በደንብ አድርገህ ስማኝ፣ በደንብ አድርገህ ማለት ነው። እንዴ የለው ማለት ነው ትናንትና ደሚ አይደለም። አዳምጠኝ ስማኛ። ያ ስጋ ከማን የነሳው ነው? ከድንግል ማርያም የነሳው ነው። ገባ። ስጋው ከድንግል ማርያም የነሳ ነው። እኛ ግን አንነጥለው። ነገር ግን አሁን ስጋው የማን ነው? ከማን ነሳው? ስጋው የማን ነው? ስጋው የድንግል ማርያም ነው።
ከድንግል ማርያም የነሳው ስጋ ኢየሱስ ሲዞር ድንግል ማርያም ስጋ ይዞ ነው ይዞር የነበረው እንዴ? ኢየሱስ ያዳነ ከአምላክ ከመለኮት ጋር የተዋሃደ ስጋ ሲሆን ድንግል ማርያም ስጋን ያዳነ ማለት ነው። አንድ ኢየሱስ ክርስቶስ ከድንግል ማርያም ስጋ ነስቷል አልነሳም? ስጋ ነስቷል ማለት ምን ማለት ነው? የራሱ ገንዘብ አርጉታል ማለት ነው። ገንዘብ አርጉታል። ወደ ኋላ ከሄድ ካልኩ አዳም ጋር ድረስ ነው የምትሄደው። ትርጉም የሌለው አዳም ጋር እንዳንሄድ የሚከለክለ ምን እንደሆነ ታውቃለህ? ኢየሱስ የወንድ ዘር የለበትም። የወንድ ዘር አለመኖሩ ሰው የሰውን ዘር ይዟል ነው። የሰውና ስጋ ደም የሰውን ዘር የያዙ በየማን ዘር የሰው ዘር የሚያዙ ጋር ነው። አሁን የሴቲቱን ዘር ነው ያዘው። እሺ ስጋና ደም ከሷ ተካፈለ። አዎ ተካፈለ አልኩ። ከተካፈለ በኋላ ግን ያ ስጋና ደም የማን ነው? እንዴ አንተ ከእናትህ እና ከአባትህ ተወለደ። ከዛ በኋላ ስጋ የእናትና የአባትህ ነው ደም። አሁን ቃል ስጋ ሆነ ሲል ሳይወለድ ነው እንግዲህ አይደል? ይሄ ትንቢት የመጣው ለምሳሌ ግን ዮሐንስ 1:14 ቃል ስጋ ሆነ ሳይወለድ ሆነ። ቃልም ስጋ ሆነ። ይሄ እዚህ ጋር ውህደትን ፈጠረ። ሳይወለድ ነው ቃል ስጋ ሆነ ደም። ታዲያ እንዴት አልገባኝም አባባል። አሁን ቃልም ስጋ ሆነ ሲል ያ ስጋ ቃል ምን አደረገው ማለት ነው? ገንዘብ አደረገው ማለት ነው። ሆነ የሚለው ቃል እኮ ገንዘብ ካረገው አሁን ስጋው የማን አደረገው ማለት ነው? የራሱ አደረገው ማለት አይደል? ስጋውን እንዴ የራሱማ የኢየሱስ ክርስቶስ ነው። ታዲያ ኢየሱስ ከሆነ የማርያም ስጋ ነው ለምን ትላለህ? መጀመሪያ በኦርቶዶክስ ትምህርት ውስጥ ደሚ ከድንግል ማርያም የነሳው ስጋ ትምህርት ወጥተህ በኦርቶዶክስ ውስጥ ትምህርት ውስጥ የአምላክ ስጋ ነው አለ የምትሉት፣ የተዋሃደ ስጋ ሞተልን ነው የምትሉት። አሁን በቀደም ቁርባን ሶስት የወሰድኩት አማናዊ ቁርባን ወይም ደግሞ አማናዊ ስጋውና አማናዊ ደሙ ገባ መለኮት የተዋሃደው ገባ መለኮት የተዋሃደው የተቀየረ የማንን ስጋ ነው የተዋሃደውን የክርስቶስን ስጋ ነው የወሰድኩት። ታዲያ ለምን የክርስቶስ ትለኛለህ? የማርያም ለምን አትለኝም? የማርያም መለኮት የለውማ። ታዲያ የማርያም ስጋ ነው ለምን አልከኝ? ታዲያ አዎ ስጋነቱ የማርያም ነው፣ ግን ነጥለን አናወራም። ስጋነቱ ማርያም ነው እንዴት ይባላል? ይሆንብናል። የንስጥሮስ አስተምሮ ይሆንብናል። አናወራውም ማለት ስጋነቱ የማርያም ይባል የለም። የሰውን ስጋ የራሱ ስጋ ያለፋ ንግግር አለን። በእናትህ ጌታ የእውነት የሰውን ስጋ የራሱ ስጋ አድርጓል። ስለዚህ የምትቆርሱት ስጋ አንድ ብቻ አዳምጠኝ። ኢየሱስ ክርስቶስ ሰው ከመሆኑ በፊት መለኮት ነው መለኮት አይደለም? መለኮት ነው። ለምን ሰው አልሆነም? ምን ማለት ነው ለምን ሰው አልሆነም? እሺ መለኮት ነው ብለኛል። ስለዚህ ለምን ፍጹም ሰውነት አልሆነው? አሁን ልጅ ነው አለ ኢየሱስ ክርስቶስ የአብ ልጅ ነው ወይ ደግሞ የእግዚአብሔር ልጅ ነው። እሺ ይሄንን የዳዊት መዝሙረኛው ዳዊት 102 ላይ ይናገራል እኮ። እሺ አሁን ከሱ የተገጨንበት የለም። አዎ ይሄ አሁን ስጋ ለምን የዛኔ ስጋ አልነበረው? መለኮት ብቻ ለምን ሆነ እንዴ? ሰው አይደለማ። ቴንኪው። ሰው የሆነው ግን በማን የተነሳ ነው? ሰው የተባለው በማን የተነሳ ነው? በማርያም በኩል በመወለዱ። ድርሻ አላት የላትም? ሰውነት እንዲሆን እሱ ስጋ እንዲለብስ ድርሻ አላት። ቴንኪው። ታዲያ እሱን ድርሻ ነው እኮ የምንናገረው አባቴ። ምንም ድርሻ እንደሱ አይደለማ። አንድ ነገር የምትናገረው የተሰቀለው ስጋ እኮ የክርስቶስ ስጋ የማርያም ስጋ ነው አልኳል። ላታርከኝ እኮ እንዴ አዳምም ድርሻ አለው። አዳምም ድርሻ አለው። ለሞደቃችን ድርሻ እንዳለው አዳም ድርሻ እንዳይኖረው የወንድ ዘር ኢየሱስ ክርስቶስ የሰው የወንድ ዘር የለበትም። የማርያም ስጋ የማን ስጋ ነው? እሺ የወንድ ዘር የለበትም። የማርያም ስጋ የማን ስጋ ነው? የመልሰልኝ። የማርያም ስጋ የማን ስጋ ነው? ድንግል ማርያም ከሐናና ከኢያቄም ከተወለደች በኋላ ምን የሌለባት ናት? ኦኬ። ስለዚህ ኢየሱስ የዳዊት ዘር አይደለም ማለት ነው። የዳዊት ግንድ አይደለም። የዳዊት ዘር አይደለም ኢየሱስ። የዳዊት ዘር አይደለም። የዳዊት ግንድማ እንደሆነ እኮ ማቴዎስ 1 ላይ ቆጠረ። ተመጣሽ ወንድ ስለሌለ የአዳም አይደለም አልከኝ። ታዲያ የዳዊት እንዴት ያመጣው? አሁን ይሄኛው ሌላ ቴርሚኖሎጂ ነው። እንግዲህ ይሄኛው ሌላ ቴርሚኖሎጂ ሌላ ነው። የዳዊት ዘር መሆኑን አንተ አሁን አታምንም ማለት ነው። የዳዊት ዘር መሆኑን አታምንም ማለት ነው። የማዘር መሆኑን የዳዊት ዘር መሆኑን አታምንም ማለት ነው። እሺ ማርያም የዳዊት ዘር አለችም እንዴ?
አንተ አሁን አልከኝ እኮ ወደ አዳም ስመጣብህ ወይ ማርያም ሄዳው ይዘራል አንተ የወጣው ነው ወንድ ምን አልከኝ ወደ አዳም አለም ደም ይልህ እኮ አንተ እኮ ነው የወጣህብኝ ደም ምን ሲመጣ መሰለህ ወደ አዳም ይመጣል አንተው ዞረ ኢየሱስ ክርስቶስ የሰው ዘር የለበትም ልትለኝ እኮ ነው የሰው ዘር ያገኘው በምን እኮ አንተ እኮ ነው ያልከኝ እኮ ደም እኔ እኮ የማርያም ስጋ አለበት ማለት የሰው ዘር አለበት ነው ስለዚህ ኢየሱስ ስጋ ለመልበስ ለመውደቃችን አዳም እንደሆነ አዳምም ድርሻ አለው አረጎስ በጌታ ድርሻ አላት አልከኝ ኦኬ ድርሻ አላት ስለዚህኛ ምንለው እኮ የኢየሱስ ክርስቶስ ስጋ የድንግል ማርያም ነው ምንለው ድርሻ ስላላት ነው አልኩ አይደል ከዛ ዘለልክና ኢየሱስ የዳዊት ልጅ ዘር አለበት ይልቆልንገረ ቆይ ለምንድን ነው የማርያምን ስጋ ወሰደ የምትለኝ እንደሱ ከሆነ የማርያም ስጋ ለምን ትላለህ የማርያም ስጋ ከየት መጣ ስለምን መልስ ልትሰጠኝ ነው አሁን ድርሻ አላት አልከኝ እኮ ማርያም የማንን ስጋ ነው ያዘችው ድርሻ አላት አልከኝ አባ እኮ ድርሻ የለትም አላልኩም ደም ማርያም የማንን ስጋ ነው ያዘችው ነው ማለት ማርያም ድንግል ማርያም የተቀደሰ ስጋ ነው ያላት የወደቀ ስጋ የላትም ማን ነው እንደዚህ የሚያስፈልገው ስጋ የላትም የወደቀ ስጋ የላትም አዳምጠኛ አሁን ሜሮሎጂ ላይ ስታጠና አየ ድንግል ማርያም ከእናትና ከአባቷ የወሰደችው ስጋ ምን የሚሆን ስጋ ነው የሚሞት ስጋ ነው ነገር ግን ሞቶ አልቀረም ተነሳ አንተ አመንክም አላመንክም ስለበነሳት ሌላ ታሪክ ይብን ይሁን ያነሳልኝ መነሳት ነገር ግን ድንግል ማርያም የሷ ስጋ መነሳት ራሱ ከምንም አይገናኝም እሺ ቀጥል ደም ድንግል ማርያም የሷ ስጋ አየ ከሴቶች መካከል ምን ያለ ሆነ የተመረጠ ሆነ የተለየ ሆነ ራሱ ምን ያለው የቀደሰ ሆኖ ከመቼ ጀምሮ ከናቷ ማህፀን ጀምሮ ምን ሆነች የተቀደሰች የተለየ ምን ቃል አለበት የሚል ኃጢአት የመስራት እንደስ የላትም ድንግል ማርያም ከልጅነቷ ጀምሮ ገባ ከልጅነቷ ጀምሮ ኃጢአት የመስራት እንደስ የላትም ስለዚህ ለምንድን ነው የሚሞት ስጋ የምትለኝ ከየት መጣ ነው በምን ምክንያት ነው የሚሞተው እሱን እኮ እንኳን ድንግል ማርያም ይቅርና ኢየሱስ ክርስቶስ ራሱ እኮ ሞቶ ኢየሱስ የሞተው አሁን እሷ የሚሞተው ኢየሱስ ለምን ይሞታል ሰው በተፈጥሮ ለምን ሞተ ኢየሱስ ለምን ሞተ ሰው መሞት የሚስማማው ማንነት ነው ሰው ራሱ ኢየሱስ ለምን ሞተ ስለ ኃጢያታችን ሞተ በፍቃዱ ሞተ በምን ሞተ ሰውነት ግን ሰማኝ ለምን ሞተ ግን መሞት ነበረበት እንዴ ሁላችንና ኃጢያት ተሸክሟላ ስለዚህ እሷን ቅዱስ ነው ኢየሱስ ክርስቶስ ቅዱስ ከሆነ ቅድስና ሞትን ማርያም የወደቀ ስጋ ማርያም መጀመሪያ ኢየሱስ ለምን ሞተ መጀመሪያ ኢየሱስ የሞተው ማልኩ አንደኛ መሞት የማይገባው ስጋ የሚሞተው ስለሰው ስጋ ላምጣለ የሚሞተው ኃጢአተኛ ነው ኃጢአተኛ አይደለም ኢየሱስ ስለኛ ኃጢአት ነው የሞተው ስለራሱ ኃጢአት ነው የሚሞተው ኃጢአተኛ ነው ኃጢአተኛ አይደለም ኢየሱስ ስለኛ ኃጢአት ነው የሞተው ስለራሱ ኃጢአት አይደለም የሚሞተው ኢየሱስ ስለራሱ ኃጢአት ነው የሞተው ሞት የኃጢአት ውጤት ነው ሞት እኮ ነው ማለት ኢየሱስ የኛ ኃጢአት ውጤት ነው የሞተው አዳም ቀስ ብለህ አዳምጠኝ ሞት የኃጢአት ውጤት ነው ያንን ሞት ደግሞ ኢየሱስ ክርስቶስ በሰውነቱ የማንን ስጋ ስለነሳ የድንግል ማርያምን ስጋ ስለነሳ ጌትነት እንኳን እያለው ሞትን ሞተ አይደለም ድንግል ማርያም ትቀርና ማለት ድንግል ማርያም የሞተችው አዳም የሰራው ኃጢአት በስጋ ስላለው የሞተችው በቅድስና ደግሞ ምን አለች ተነሳች እንዴት ሆኖ ኢየሱስ ክርስቶስ ሞቶ አዳም ኃጢአት ተሰራበት ሐሳብ ልጨርስልህ ኢየሱስ ክርስቶስ ሞተ ኢየሱስ ግን ምን አይነት ሰው ነበረ ጻድቅ ጌታ ነበር ይሄን ብቻ ልጠይቅህ አዳም ኃጢአት ተሰራበት ለህዝብ ይሰማኛል አዳጓ ህዝብ ይሰማኛል ኢየሱስ ክርስቶስ ጻድቅ ነበር ኃጢአትም ምን አላለበትም አልተገኘበትም ነበር ይሄ ኃጢአት ያልተገኘበት ጻድቅ ሰው ምን ሆነ ሞተ the same thing ድንግል ማርያምም ኃጢአት የለባትም ግን ምን መሆን አለባት መሞት አለባት
ከዛስ ሞቷ ተነሳ። እሺ ድንግል ማርያም አዳኝ ያስፈልጋት ነበር? ማርያም አዳኝ ያስፈልጋት ነበር? አዳኝ ያስፈልጋት ነበር ማለት አዳኝ ያስፈልጋት ነገር ማለት አልገባኝም። አዳኝ ያስፈልጋት ነበር ወይ? እንደ እግዚአብሔር እኮ መረጣት። ስለዚህ አዳኝ ያስፈልጋትም ሰው እግዚአብሔር እኮ ቀደሳት እኮ የሰው ኦኬ። ስለዚህ መዳን ያስፈልጋትም ማለት ነው። የሰው ልጅ በክርስቶስ ሳይጸድቅ የሚገርም የሰው ልጅ መጽሐፉን እኮ አንተ መጽሐፍ ቅዱስ ወይ ሞባይል አንተ መጽሐፍ ቅዱስ አንተ እኮ ደምቆ አዳኝ ያስፈልጋትም ነው የምትለኝ? አንጋ ችግር የለውም። የሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ አንብበው እስኪ መጽሐፍ ቅዱስ እስኪያዝ አንብብ። አለስም ደምዬ እሺ ይኸውልህ የሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ የልዑል ኃይል ያርፍብሻል ይላል አይደል? መንፈስ ቅዱስም ይወርድብሻል፣ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ካላት በኋላ ስሙንም ኢየሱስ ትይዋለሽ አላት። አየህ መንፈስ ቅዱስ የሚወርደው በኃጢአተኛ ሰው ላይ አይደለም፣ ኃጢአት ባለበት ላይ መንፈስ ቅዱስ ያኔ መጣው። ቆይ ሰማኝ። እኔ መንፈስ ቅዱስ ያኔ ይጠለልብሻል ያላት ክራይስትን ኢየሱስን ከሰውአዊ ከኃጢአት ማንነት ንጹህ ስለሆነች ስለዚህ እግዚአብሔር ከኃጢአተኛ ጋር እንዴት ይተባበራል? ኦኬ ስለዚህ ማርያም ድናለሽ ብለህ ነው የምታምነው? ኦኬ ስለ ዮሐንስ መንፈስ አለ እኔ ማንም ይታመን ማርያም አዳነች የሚበለኝ የመንፈስ ቅዱስ ከመዳኑ አስቀድሞ ድንግል ማርያም ድናለች። ድናለች ስለዚህ አዳኝም ያስፈልጋል። ቆይ ማንም ጸጋ ሳይሰጠው ጸጋን ያገኘች የመጀመሪያ እናት እኮ ድንግል ማርያም ናት። ኦኬ ስለዚህ ማርያም አዳኛ ያስፈልጋትም ደም ይሄንን አንድ ደመደም ተስማማኝ። አሁን ይኸውልህ የሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ ምን አለች ድንግል ማርያም? እግዚአብሔር የባሪያይቱን ውርደት ስለዚህ መንፈስ የወረደባቸው ሁሉ እሺ ቀጥል ሂድ ልስማሽ። እንደዚህ የምትገባ ከሆነ እኔ ዛሬ ልሻልገባ እንደዚህ ልግባ አልገባም እንደሚቀጥል ልስማ ምን እንደዚህ የምናወራ ከሆነ አልገባም እንደሚያይ ነው ሐሳቡ እኮ ስለሚያከራክር ነው። አሁን ማርያም አዳኛ ያስፈልጋት ማለት ከባድ እኮ ነገር ነው ደሚ ራሷ ይኸውልህ መድኃኒቴ በአምላኬ በመድኃኒቴ አለች ማርያም። መዳን ያስፈልጋት ማለት እኔ ድንግል ማርያም እግዚአብሔር ስለቀደሳት የኃጢአት ዘር በሷ ውስጥ የለም። በስጋዋ ነው እንጂ የኃጢአት ዘር ያለው በማንነቷ የኃጢአት ዘር የለባትም። ንጹህ ናት። ልክ እንደ ጌታ ኢየሱስ ክርስቶስ ማለት ነው። ጌታ ኢየሱስ ክርስቶስ በማንነቱ ከኃጢአት ንጹህ ነው። በስጋው ግን ኃጢአት ስጋው የኃጢአተኛ ስጋ ስለለበሰ የሰውን የኃጢአት ስጋ ስለተሸከመ የኃጢአት ደሞዝ ሞት ስለሆነ ኢየሱስ ራሱ ሞተ። ድንግል ማርያምን በተመሳሳይ ሞተች። ግን ምንድነው ድንግል ማርያም ከኃጢአት ንጽሕት ናት። ለምን? መንፈስ ቅዱስ ከኃጢአት ጋር ስለማይተባበር። እሺ ስለዚህ አዳኛ ያስፈልጋትን በሚለው ታምናለህ ማለት ነው? መጀመሪያ ኃጢአት አለባት የለባትም? ነገር እኮ አዳኛ ያስፈልጋትን በሚለው ታምናለህ? እኔ ማንም የዘር ኃጢአት አለበት ብሎ ማርያምን ጨምሮ የዘር ኃጢአት ብዬ ነው የማምነው። አሁን መልስልኝ። የዘር ኃጢአት አለባት ብዬ ነው የማምነው። በቃ ያ የዘር ኃጢአት ደግሞ ሞት አይደለ? ስጋው ሞታ ራሱ ኃጢአት ነው የምልህ። የዘር ሞት አይደለም ወይ ነው የምልህ? ሞት አልሞተም፣ ስጋው ሞቷል። ግን የዘር ኃጢአት አለበት ብዬ አምናለሁ። ያ የዘር ኃጢአት ስጋው ነው ያለበት። ስጋው ሞት እንኳን የሷ ይቅርና የጌታም እኮ ስጋ ሞቷል። የጌታ ስጋ ማለት ነው። ሁለቱም በሶስተኛው ቀን ተነስተዋል። ለምን ተነስተዋል? ደግሞ እንደዚህ የሚባለው ኦርቶዶክስ ሁለቱም በምድር ሲመላለሱ ፍጹም ጻድቅና ትጉ ነበሩ፣ ኃጢአት የሌለባቸው ነበሩ። ኢየሱስ ክርስቶስ ከኃጢአት በቀር ከኛ ምንም ነገር አልተገኘበትም። ምንም። ድንግል ማርያምም ምንም ነገር የለባትም። ለምን? እግዚአብሔር ማደሪያው ሊያደርጋት ስለወደደ አስቀድሞ ስለመረጣት ብጽዕት ንጽሕት አድርጓታል። አየህ፣ ንጽሕት አድርጓታል። ለዛ ነው ንጹህ ስለሆነች ማን የወረደባት? መንፈስ ቅዱስ የወረደባት። የወረደው መንፈስ ቅዱስ እንኳን ምን ያላለባት ሄደ ያልተባለባት። አሁን በብሉይ ኪዳን አይተጎለ መንፈስ ቅዱስ ይወርዳል፣ ከዛ በኋላ ትቷቸው ይሄዳል። እንደገና ሲፈልጉት ይመጣል፣ ከዛ ትቷቸው ይሄዳል። መጥምቁ ዮሐንስ ላይ እንዴት ነበር መንፈስ ቅዱስ?
ምን ሆነ መንፈስ ቅዱስ መጥምቁ ዮሐንስ ላይ አልመጣም መሰለኝ መንፈስ ቅዱስ የቱ ጋር ነው ተሞላ የሚለው መንፈስ ቅዱስ ማለት ነው መጥምቁ ዮሐንስ የቱ ጋር ነው ተሞላ የሚለው ከማፀን ጀምሮ መንፈስ ቅዱስ መጥምቁ ዮሐንስ ላይ መንፈስ አልሞላበትም ሰማኝ አዳምጠኝ አሁን መንፈስ ቅዱስ ልክ ድንግል ማርያም ንጽሕት ስለሆነች አየ ወደሱ ወደ ኤልሳቤጥ ስትመጣ በኤልሳቤጥም ማህፀኑ ዘለለ መንፈስ ቅዱስም ተሞላች የሚለው ማን ነው ኤልሳቤጥን ነው አየ ማህፀኑ ላይ ያለው ዘለለ ይላል ኤልሳቤጥም መንፈስ ቅዱስ ተሞላች ነው ስለዚህ ድና ነበር ኤልሳቤጥ መጀመሪያ ማርያም መዳኗን አመንክ አንዴ መጀመሪያ ማርያም ድንግል ማርያም መዳኗን አመንክ ምን አንተ እኮ መዳን እኮ አላመንክ ማዳጅ ማያስፈልጋትም እኮ አልከኝ ድንግል ማርያም መዳኗን አመንክ ወይ ከዛ ወደ ኤልሳቤጥ እንሄዳለን እኔ አላመንኩም አንተ አሁን አንተ ያልከኝ አንተ ምን አሳመነኝ አለመዳኗን አሳመነኝ እሱ መድኃኒት ያለች ነፍሴ በአምላኬ ጌታን ታከብረዋለች እሱ አይደለም እሱ ዋናው እሱ ወላደም ቆይ ኢየሱስ ቆይ ለሰከረ ሰው ዳግም ሳይወለድ ቆይ ለሰከረ ምንም እኮ የሚያከራክር አይደለም ሰው ዳግም ሳይወለድ ዳነ ይባላል ደሜ አረ አዳምጠኝ ይወል እሺ የደመጥኩ እኮ ነው ደሜ ሰው ዳግም ሳይወለድ ዳነ ይባላል ደሜ አንዴ ኤልሳቤጥ ጋር ትገባለህ አንዴ እኔ አልገባሁም እኮ ነው ዝም ብዬ እንትን ለምሰማው ሜሮሎጂ ስናወራ ወይ ደግሞ ነገረ ማርያም ስናወራ በነገረ ማርያም ላይ ያለ ነገር ነው መጨረስ ያለብን አየ ነገረ ማርያም ላይ ስናወራ መንፈስ ቅዱስ ከኃጢአተኞች ጋር አይተባበርም አራት ነጥብ ከኃጢአተኞች ጋር አይተባበርም እግዚአብሔር ደግሞ እችን ድንግል እችን ብጽዕት ማለት ነው ከሴቶች መካከል ለያት መረጣት እሷ የምታውቀው ድንግል ማርያም የምታውቀው ማለት ነው የባሪያይቱን ውርደት ተመልክታልና መዋረዷ ነው የምታውቀው በሰማይ ግን እሷ የሚያት ክብርት እንደሆነች ገባ አይደለችም ሚያው ሰማይ እሺ ነው ጠይቅ ደሜ አረ በኢየሱስ ቀጥልሽ ደሜ እኔ አሁን አውርጄ ይሄን ትምህርት ቀጥለው ይኸውልህ አንዳንድ ጊዜ እኛ ስለራሳችን አናቅም ሰዎች ናቸው ስለኛ የሚነግሩን አዘርዋይስ እግዚአብሔር ነው ስለኛ የሚነግረን ድንግል ማርያም ግን ሰማይ ማለት ነው ሰማይ ንጽሕት እንደሆነች ብጽዕት እንደሆነች ከሴቶች መካከል እንደተመረጠች ያውቃል ሰማይ አየ ሰማይ ኤቪደንስ አለው ሰማይ ድንግል ማርያም ግን ስለራሷ መታቀው ሰማይ እንዳወቃት አይደለም ልዩነቱ ይሄ ነው ግን ድንግል ማርያም ንጽሕት ከኃጢአት ነፃ የሆነች አይታል መንፈስ ቅዱስ የወረደባት ምን ከመሆኗ በፊት ከመወለዷ ከማርገዟ በፊት አየ መንፈስ ቅዱስ የሚወርደው ንጹህ ለሆኑ ከእግዚአብሔር ጋር ለተጣበቁ ናዝራውያን ለሆኑ ሰዎች ነው መንፈስ ቅዱስ የሚወርደው ድንግል ማርያም ላይም ሲወርድ መንፈስ ቅዱስ ንጹህ ናት ብሎ ነው ኃጢአት የለባትም ብሎ ነው በአንዱም በኃጢአተኛ እኮ አልወረደም ከወለላ ይቅርና ጋይስ እዛ ያላችሁ ሁላችሁም ስሙኝ እዛ ያላችሁ ማለት ነው መንፈስ ቅዱስ ታውቃላችሁ አይደለም ዘካርያስ ሊቀ ካህን ሆኖ በዘካርያስ ላይ ወረደ አይልም ተመልከት ዘካርያስ እንዳልተመረጠ የምታውቁት በዘካርያስ ላይ ወረደ አይልም የወረደው ማለት ነው በድንግል ላይ ዋው የኔ እናት ስወድሽ እኮ ዘመኔን እንደው አንቺ ሳላስተምር ራሱ 16 ዓመት መቃጠሉ ያናደኛል በእውነት የኔ መረዳት በእናንተ ላይ ይብዛ በእውነት ነው ብላችሁ መረዳት በእናንተ ላይ ይሁን በቃ አሁን አንተ ኃጢአተኛ ነች የሚለውን አምጣ እሺ ደሜ ሳላገለግል ተደበር ዘመኔን ሳገለግልሽ ኑር ትለበራል ደሜ ያሰከኩሩ ዘንድሮ እሺ አሁን ልጠይቅህ የመዳን መንገድ የተጀመረው መች ነው እኛ ምናወራው ስለ ድንግል ማርያም መዳን እንጂ የመዳን መንገድ ነው ደም የመዳን መንገድ እኔ ስለ ህዝብ መዳን አለመማራ አየህ ስለ ህዝብ መዳን ሳይሆን እያወራ ያሉት ሜሮሎጂ ላይ ድንግል ማርያም አዳነችም ኃጢአተኛ ናት የሚል
ወይ ደግሞ የኃጢአተኛ ማንነት አንድ አዳምጠኝ ከስጋው ውጪ ኃጢአተኛ ማንነት አለባት የሚል ማስረጃ አምጣልኝ ቶሎ በል። ስጋዋ ምን ማለት ነው? ኃጢአተኛ ምን ማለት ነው? ስጋዋ ከስጋው ውጪ ምን ማለት ነው? አንተ የተወለድከው በስጋ ነው በመንፈስ ነው? አልተረዳኝም። እንደሚሆንም ዳግም የተወለድከው በዘር ኃጢአት አምናለሁ። አንዴ ይቅርታ፣ አንተ ዳግም የተወለድከው በስጋ ነው በመንፈስ ነው? በመንፈሴ ነው ዳግም የተወለድኩት። ምን ማለት ነው? ዳግም መወለድን ኮንፌስ የሚያደርግልህ ከእግዚአብሔር ጋር ያለ ፌሎሺፕ ነው አለ። ፌሎሺፕ ነው ግን ፌሎሺፕ ብቻ አይደለም። ዳግም መወለድ መጀመሪያ ሰማኝ። ዳግም መወለዴን መንፈስ ቅዱስ መቀበል ቆይ ሰማኝ። ዳግም ለመወለዴ ምክንያት አለ። ምክንያት አለ። ምን መሰለህ? ዳግም የተወለድከው መንፈስ ነው፣ ስጋ ሳይሆን መንፈስ ነው። ስጋ በአዳም የተነሳ መወለድ በምን ምክንያት ተቻለ? መጀመሪያ ደረጃ በምን ተቻለ? ዳግም የተወለድከው በማመን ነው። ዳግም የተወለድከው ምንን ስላመንኩ? ኢየሱስ ክርስቶስን በማመን ነው። አንተ ዳግም የተወለድከው ምን ብዬ ስላመንኩ? ኢየሱስን አዳኜ ነው። በምን ምክንያት አዳነኝ ብዬ ስላመንኩ? በመስቀል ላይ በሰራው ስራ። ስለዚህ ያኔ ለማርያም ሰርቶላታል። ቴንኪው። አየህ፣ እኛ የምናወራው ስለ ድንግል ማርያም መዳን ነው እንጂ ስለኛ መዳን አይደለም። ስለዚህ ሌላ ሁለት መዳን አለ ማለት ነው። የመዳን መንገድ አንድ አይደለም ማለት ነው። አይደለም። እኛ ጴንጤዎች ለካ የለውበትም። እኔ ኦርቶዶክስ ነኝ በጌታ ስም። ድንግል ማርያምን ያላወቅንበት ዋና ምክንያት የድንግል ማርያምን ድነት ከኛ ጋር እኩል እናደርገዋለን። ስለዚህ የድነት መንገድ አለ ማለት ነው። የድንግል ማርያም ድህነት ከኛ ጋር እኩል አይደለም። ድንግል ማርያም የድነት መንገድ አለ ማለት ነው። አዳምጠኝ። ድንግል ማርያም ለመዳን የኢየሱስ ክርስቶስን መሞት አትጠብቅም። ለምን? ራሱ መለኮት የሆነውን የሰው ልጆችን የሚያድነውን ኢየሱስ ክርስቶስን ወልዳለች። መጽሐፍ ሲናገር አንደኛ ጢሞቴዎስ ላይ አይደለ ሴት በመውለድ ምን ትላለች? ትድናለች ይላል። ምን በማለት በመውለድ ምን ማለት ነው? እሱ በመውለድ ትድናለች ምን ማለት ነው? ደግሞ አንተ ትፈጥራለህ። አይ ነው ፍታልኝ። እሱ ቃል ፍታልኝ። ያው ከማርያም ጋር ለምን አገናኘው? እስቲ ፍታልኝ፣ ይሄን ቃል ፍታልኝ። እኔ ከማርያም ጋር አገናኝቸዋለሁ እያልኩ አይደለም። እና በመውለድ ትድናለች ምን ማለት ነው? ከምን ጋር አገናኘው? አንደኛ ጢሞቴዎስ ላይ ሴት በመውለድ ትድናለች። ከምን ጋር አገናኘው ነው እሱ ቃል? ቴንኪው። እስቲ ፍታልኝ ደሚቃል። ድንግል ማርያም ኢየሱስ ክርስቶስን የዓለሙን ቤዛ የዓለሙን አዳኝ ገባ አምና ተቀብላ ይሆናል ብላ መውለዷ ድነቷን ያረጋገጠ ነው። የዳነ ሰው ማንነት እንደዚህ አይነት ነገር ማድረግ አይችልም። ሁሉ ጊዜ ያልዳነ ማንነት ያለበት ሰው ምንድነው የሚጠቀምበት? አጋንንት ነው የሚጠቀምበት። አጋንንት የሚጠቀምበት ይሄ ያልዳነ ማንነት ያለው ሰው አጋንንት የሚጠቀምበት መልካም ነገር ማምጣት አይችልም። አይተህ ከሆነ አጋንንት ኢየሱስ ክርስቶስ እንዲወለድ አይፈልግም። እንዲሞት ነው የሚፈልገው። የሰው ልጆችን ሳያድን እንዲሞት ነው የሚፈልገው። አየህ፣ ድንግል ማርያም የአጋንንት ስራ ሁሉ በማመኗ በመዳኗ አፍርሳ ወልዳልናለች። ጌታ ኢየሱስ ይባረክ። አሜን በል። ስለዚህ አሁን አንተ እያልከኝ ያለው ቆይ ሰማኝ፣ ድል ስጠኝ። ድል ይሰጠኛል። መጀመሪያ በመውለድ ትድናለች ብለህ ማሆን ቴክስ ጠቀስ። ስለዚህ አሁን አንተ በምትለኝ አካሄድ የድንግል ማርያም መዳን የሚያስፈልጋት አይደለችም። አንተ በምትለኝ ድንግል ማርያም ያዳነችበትን አሳየኝ። የቱ ጋር ያለ ነገርኩህ እኮ መዳን መንገድ አንድ ነው ብዬ አሳየሁ። ሁሉ ኃጢአተኛ ሰው ኢየሱስን ይወልዷል። ኃጢአተኛ ሰው ኢየሱስን ስትወልድ ያልኩህ መንፈስ ቅዱስ በእሷ ላይ ተጸልሏል። ኃጢአተኛ ሰው ኢየሱስን ይወልደዋል ወይ? ወለደው እኮ ይወልደዋል ብቻ ሰው ወለደው። ከሰው ዘር ተወለደው። የተወለደው ከማን ነው? ኧረ ወይኔ በጌታ በኢየሱስ ተረጋጋ። 20 ዓመት ራሱ ቸርች ነበርኩ ስትለኝ አልነበር እንዴ? ከማን ነው ደንግጬ ነው የእውነት ደንግጬ ነው። በተአምር ኢየሱስ ክርስቶስ ከኃጢአተኛ አልተወለደም።
በተአምር ከኃጢአተኛ ማርያም የዘራጢያት የለባትም እኔን አያድነኝም ከኃጢአተኛ የዘራጢያት የለባትም ምትለኝ ማርያም የዘራጢያት አልነበረባትም ምትለኝ በኢየሱስ ክርስቶስ እሺ ወድቀቱ አንተ ኦርቶዶክስ ነህ ስለዚህ የውድቀተ ስጋ የለባት ብለህ ነው የምታምነው እንዴ እሱን እኮ እንኳን ድንግል ማርያም ኢየሱስም እኮ ሞት አልኩ ኢየሱስ ለኃጢአት ቴንደንስ ያለው ስጋ ነው የነበረው ኢየሱስ ለኃጢአት ቴንደንስ ያለው ስጋ ነው የነበረው ደሚ የድንግል ማርያም ማንነት መንፈሷ የዳነ ነው ስለዚህ አሁን ኢየሱስ ቆይ አሁን እንደምትለኝ እንደ ማርያም የወደቀ ባህር ያለው ካልከኝ ለኃጢአት ቴንደንስ ያለው ማንነት ነው የነበረው ኢየሱስ ነው የምትለኝ ይው የኃጢአት ደሞዝ ሞት ነው አይደል ስለሞት ብቻ ለማውራት ለኃጢአት ቴንደንሲ የዳነ ማንነት ለኃጢአት እኛ የዘራጢያት እንለዋለን ማርያም መንፈሷ ደግሞ ብራዘር ውድቀተ ባህሪ ትሉታላችሁ አይደል ይው ምሳሌ ላምጣልህ እኔ እናንተ የዳነው መንፈሳችን ነው ስጋችን የዳነው ለስጋችንም ዋጋ ተከፍሎለታል መንፈሳችን የዳነው መንፈሳችን ነው ስጋችን ነው ነገርኩ እኮ ለስጋችን ዋጋ ተከፍሎለታል መንፈሳችን ደግሞ ድኗል ስጋችን ድኗል ስጋችን ዋጋ ተከፍሎለታል ድኗል ወይ ስጋችን ይቀየራል ድኗል ወይ ይቀየራል አሁን ድኗል አሁን ድኗል ስጋችን ይቀየራል መጨረሻው መለከት ሲነፋ ወደ ክብር ስጋው እንቀየራለን አሁን ግን ዋጋ ተከፍሎለታል አሁን ድኗል ወይ ስጋችን ድኗል አሁን ዋጋ ተከፍሎለታል ድኗል ወይ እንዲፈወስ ዋጋ ተከፍሎለታል ድኗል ወይ ባጭሩ ስጋችን ዋጋ ተከፍሎለታል ከምንድነው አሁን እኔ ስጋዬ ዋጋ የተከፈለለት ስለ እንዲድን ነው ወይስ ለማርሰልኝ ለመለስልኝ መንፈሴ ድኗል በስጋዬ ውስጥ የኃጢያትን አሁን መሻት በእኔ ላይ የሚነግስብኝ ማንነት ድኗል አዳንም ተከፍሏል በስጋዬ ላይ ያለው ጎስፕል ጌታ ምስክር እዚህ በኋላ አላወራም ስጋችን ድኗል አዳንም አሁንም አልኩኮ ስጋችን ዋጋ ተከፍሎለታል ግን መቀየር እኔ ጠየቁ ዋጋ ስለመከፈሉ ምናምን አይደለም ስጋችን ድኗል አዳንም አጭር መልስ ስጋችን መለወጥ ይገባዋል ስጋችን ድኗል አዳንም አጭር መልስ ነው የምፈልገው ድኗል ወይም አዳንም የሚል ነገርኩ ስጋችን መለወጥ ይገባዋል እኮ ደሚ የኔ አባት ወዳሉ ጌታ ደግሞ ሌላ ጊዜ ደግሞ በደንብ ዲስከስ እናደርጋለን ዲስከስ እሺ ጌታ እሺ ደሚ እኔ ቋንተ ቃል ሰማኝም ደሚ ቆይ በቃ አሁን ይሄንን መልስ ካልመለስከልኝ አንቀጥልም ስጋችን መዳን አለመዳኑ ካልመለስከልኝ የድንግል ማርያምን አስቀድሞ የሰው ልጆች ከመዳናቸው በፊት መንፈሷና ስጋው አለ እኔ ድኗል በየምለ መንፈሷ ድኗል የሰው ልጅ ከመዳኑ በፊት የድንግል ማርያም መንፈስ ድኗል ከዛ ከዳነ መንፈስ ውስጥ ነው ኢየሱስ የተወለደው አሁን አንተ የምትመልስልኝ የሰው ልጅ የዳነው መንፈሱ ነው ስጋው ነው ይሄን ነው የምትመልስልኝ ከዳነ መንፈስ ውስጥ ነው የተወለደው ካልከኝ ይሄን መልስልሃለሁ ከስጋዋ አልነሳም ስጋ ነው የምትለኝ አዳም መጀመሪያ መልስልኝ ስለዚህ ስጋዋ ኃጢያተኛ ነው መንፈሷ ንጹህ ነው ያልከኝ ነው ደሚ እሺ በቃ ቻው በቃ እሺ በቃ እኔ ለምን እንደዚህ ታረጋለህ ደሚ እኔ በጣም ፍቅር ነው ማወራ አባቴ እኔ ጌታ ደሚ ተሰጥቶ ነገር ያልከኝ ነው እኔ አባ በቃ እውነት እኔ እኮ ደሚ እኮ ሌላ እንኳን በእውነት አገብራለሁ እኔ በእውነት አገብራለሁ በቃ ደስ ይበልኝ እሺ በልኝ ደሚ እሺ ደሚ እሺ ለምን ጉንጭ አልፋ ክርክር ነው የሚሆነው ገብቷል አይደል ጉንጭ አልፋ ክርክር እሺ ደሚ በቃ ለቀበል ሌላ ጊዜ በደንብ እናወራለን እሺ የኔ ፋሚሊዎች ጤና ይስጥልኝ እንዴት ናችሁልኝ አንድ ዝማሬ ስማ ጎስብል አቤት ደሚ ይወጣል አራ አይደለም እንደ እንደዚህ ብለና እንዳትወጣ አንዷን እዚህ ጋር ያለችውን አንዷን ሙላንጂ እኮ ግዴታ አለ አንተ ደግሞ ያላንተ አንዷን ሁለቷን እዚህ ጋር ከ15 ፍሬ አበባ እንዳሙላ መቼ አበባለው እንዴ አበባ በቃ አንዷን ሙላ አንድ ወይ ሁለት የኔ ተወዳጆች እንዴት ናችሁልኝ ጸጋና ሰላም ይብዛላችሁ በጣም ነው የምወዳችሁ ዛሬ ልደትዬ ነበረች እንግዲህ ደሜ በልደታው ቀን በጣም ደስ የሚል ጊዜ ነው ያሳለፈው ደስ የሚል ጊዜ
አንዳንዶች ደግሞ ከስር በጣም ትሳደባላችሁ። ሰካራም አሁን ጴንጤ እንደው ሰካራም ይላል። ወይኔ ጴንጤ ወይ የድሮ ጴንጤ በእውነት የድሮ ጴንጤ ኦርቶዶክስ ነው። የድሮ ጴንጤ ያሁን ኦርቶዶክስ ነው። አይ ስዌር ቱ ጋድ የድሮ ጴንጤ ያሁን ኦርቶዶክስ ነው። አንተ ኦርቶዶክሳውያን ወደ እግዚአብሔር ቃል ባዘነበሉበት ሰዓት እናንተ ትሳደባላችሁ። እውነት ሼም ነው። ጌታ በሚያውቀው ምን ብለህ ነው መጽሐፍ ቅዱስ አሁን የምትይዘው በእጅህ? ምን ብለህ መጽሐፍ ቅዱስ በእጅህ ትይዛለህ? ምን ብለህ? አረ ኢየሱስ ከኃጢአተኛ አልተወለደም እንዴ? በሆነ ጴንጤዎች አሁን እንደዚህ ተሳድባችሁ መጽሐፍ ቅዱስ ትይዛላችሁ። እኔ እኮ እናንተ ማንም እንዲሰርባችሁ አልፈልግም። የእውነት ማንም ማለት ነው ማንም እንዲሰርባችሁ አልፈልግም። ጌታ ምስክሬ፣ ለእናንተ ትልቅ ቦታ አለኝ። ትልቅ ማለት ነው። ለተዋችኋለሁ። ለማንኛውም አንድ ዝማሬ ኧረ እኔ ጴንጤ መቼም አልሆንም። መቼም ነው የማልሆነው ጴንጤ መቼም። በቃኝ። ጴንጤ ገዳይ ነው በኢየሱስ ስም። ፍቅር አታገኝ ሆና ተወልዳ አንዱን ቃል ብትወልደው አንድ ሆና ተወልዳ አንዱን ቃል ብትወልደው ማርያም መዓዛዋም ዓለምን አወደው። መልካም መዓዛዋ ዓለምን አወደው። አንድ ሆና ተወልዳ አንዱን ቃል ብትወልደው አንድ ሆና ተወልዳ አንዱን ቃል ብትወልደው ማርያም መዓዛዋ ዓለምን አወደው። መልካም መዓዛዋ ዓለምን አወደው። ከማኅፀን የለያት ከአዳም ጉድፍ ርቃ ጸንታ ማትለወጥ የድንግልና ቃል እንደ እናቷ ራእይ ሰማያት ሰንጥቃ በምድር ተወለደች ሶልና ጨረቃ። አንድ ሆና ተወልዳ አንዱን ቃል ብትወልደው አንድ ሆና ተወልዳ አንዱን ቃል ብትወልደው ማርያም መዓዛዋ ዓለምን አወደው። መልካም መዓዛዋ ዓለምን አወደው። ከክብሩ ላነሰው የተስፋ ከለላ በንዴት አዘለች አዳም ልጆች ጥላ። እርሷ ኪዳን ሆና ኪዳን የተሰጣት የእርቅ ምልክት ታናሽ የፍቅር ጣት። ማርያም 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 የሁሉ እናት ማርያም 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 የኛ እመቤት። አንድ ሆና ተወልዳ አንዱን ቃል ብትወልደው አንድ ሆና ተወልዳ አንዱን ቃል ብትወልደው ማርያም መዓዛዋ ዓለምን አወደው። መልካም መዓዛዋ ዓለምን አወደው። ያጠፋ እንዳይጠፋ
ሙላ ዝም ብላ አትግባ ላይቭ ጎል ሙሉ ጋይስ ጣሪዋን መሳይ ነጭ ዕንቁ መስታወት ክብርን የምታሳይ ማርያም 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 የኛ ሲሳይ ማርያም 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 የኛ ሲሳይ አንዱን ተወልዳ አንዱን ቃል ብትወልደው አንዱን ተወልዳ አንዱን ቃል ብትወልደው ማርያም ማዛዋ ዓለምን አወደው መልካም መዓዛዋ ዓለምን አወደው በአምስት ቀን ተኩል በተስፋ ለመዳን በቃል የተሰጠች የቃል እናት ኪዳን ከልጅ ልጅ ባለው ወርዶ ሊያቆም ልደት የአዳም ሐሙሱ የፍጥረቱ ድነት ማርያም 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 የኛ ልደት ሁላችሁ ማርያም በሉ እስቲ ማርያም ማርያም የኛ ልደት አንዱን ተወልዳ ማርያም በሉ እስቲ በእናትህ አንዱን ተወልዳ አንዱን ቃል ብትወልደው ማርያም ማርያም በሉ በእውነት ወደው መልካም መዓዛዋ ዓለምን አወደው ኦኬ ጤና ይስጥልኝ መምህር ቢንዬ እንዴት ነህ? ሰላም ነው? ሁሉ መልካም ነው? ዛሬ ውሎ እንዴት ነበር? ዋንደይ ወይ ደሚ እንዴት ነህ? ሰላም ነው ወይ? አለሁ ፌስ እንደዛ ስመ ሌላ ነበር። ፌስቡክ ነበር። እንዴት ነህ ደሚ? ሰላም ነው? ሁሉ ሰላም። ሎንግ ታይም በጣም ረዥም ጊዜ ካየሁ። በጣም መቀጣት አለብህ። እንኳን ደረሰ። ችግር የለውም እቀጣለሁ። አይ አልጠቀምም ብዙም እንደ በፊቱና እውነት ለመናገር አልፎ አልፎ ነው የምገባው እና እንደ በፊቱ አልጠቀምም። እና እንዴት ነህ ታዲያ? በተረፈ ምን አዲስ? ሁሉ ሰላም? ቤተሰብ? እኔ ሰላም ነኝ። ጥሩ ነው ጌታ። አሁን በጣም ሰላምን አገኘው። በቃ የረፍት ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ትናፍቃለች የሚለውን የእግዚአብሔር ቃል እውነት ያቺ ዋላ ውሃውን ሄዳ ስታገኝ የምታርፈውን ረፍት አስቧል። እኔ ውሃውን አገኘው፣ ቀዝቃዛ ውሃ፣ ሰውነቴ ምናምን ግሎ ነበር። በጣም ሙቀት ሀይ ነበር። ያንን ቀዝቃዛ ውሃ ሳገኝ ረፍቴን አገኘው። እና ይህን ይመስላል። እኔ እውነት ለመናገር በአንተ ደስተኛ ነኝ። ምክንያቱም አንዳንድ ጊዜ ጥያቄ ኖሮን ሰዎች በእምነት ዙሪያ የሚመልሱልን ጥያቄ መልስ ሊሆን ይችላል፣ ግን ነፍስን የማያረካ ነገር ይሆናል። ገብተህ አንዳንዴ ጥያቄ ተመልሶላል፣ ግን ነፍስ ደስተኛ አይደለችም። ሰው ደስተኛ ከሆንክ እኔ አይ ሪስፔክት በጣም አከብራለሁ እሱን ነገር። ጃስት ደስተኛ በጣም በእናትህ እንዴ በጣም በኢየሱስም ለማን ልከራከር? ለመካነ ኢየሱስ ልከራከር? ለሙሉ ወንጌል ልከራከር? ለአማኑኤል ልከራከር? እንዴ ጦስኩ እኮ እኔ ጡዘት። ያን ስለው ይሄኛው ይፈስብኛል፣ ያን ስሞላ በዛ ይቀደዳል። እንዴ ግራ ገባኝ እኮ አባቴ። እዚህ መጣዋ አንድነቷ፣ ህብረቷ፣ ቅንኗ፣ ትውፊቷ፣ ዶግማዋ አንድ ሆነ። አቤት የኔ እናት። በተለይ ዛሬ ደግሞ ማለት ነው ልደታ ላይ እግዚአብሔር ሽልምልም አድርጎኝ በቃ ሉቃስ 14 ላይ ያየው ልጅ የጠፋው ልጅ ምሳሌ በእኔ ተገለጠ። ካባይን አለበሱኝ፣ ልብሴን ቀየሩልኝ፣ ፍሪዳ አረዱልኝ። አቤት ጌታ ኢየሱስ ሆይ በእናት ምንም ቀዳዳ የለም። ኦርቶዶክስ ከብራዘር አንተ መስሎ ሳታውቃት ነው የወጣው። እኔ ሰላም ለን የገባሁት እኔ ሲጀመር
ይቀር ይሻላል። ኤኒዌይስ ሌላ ጊዜ እናወራለን። አሁን ላይቭ ጎሉን አሞላልኝ። አቃርጉ ላይቭ ጎሉን ጎሉንማ ፒኤስጂ አሸንፎ ወሰደው እኮ ደሜ አርሰናል ተሸነፈ። አርሴ ተሸነፈ። እንዲህ ናችሁ ጴንጤዎች፣ እንዲህ ናችሁ። እኔ ደሜ ይቅርታ፣ እኔ ከሌሎቹ ጋር አጠቅልለኝ። ላይክ በዛ ስም አይደንቲፋይ ባታደርገኝ ደስ ይለኛል። ኖ እኔ አክሰፕት አላደርግም እሱን ስምና በዛ ስም ሰላም። እሺ ችግር የለውም፣ ጣጣ የለውም። ምክንያቱም ለእኔ ሶሻል ሚዲያ ላይ እኔ ብዙ ዛት በቃ ኢዝ ኖት ፕሮብሌም አባቴ እኮ በዚህ ቋንቋ ነው የምንግባባው እኔ እናንተ ደሜ። ጉድ ጣጣ የለውም። በቃ ቢኒ አውራው ቢኒ ደሜ እንዴት ዋላችሁ? ሰላም ለእናንተ ይሁን። አለን ውድ ኦርቶዶክሳውያን እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ። መኃልየ ዘሰሎሞን ደሜ ምዕራፍ 6 ቁጥር 9 ላይ ለእናቷ አንዲት ናት ይላታል። ርግቤ መደብደሚያ ይላትና ለእናቷ አንዲት ናት ይላታል። ስለዚህ ለእናቷ አንዲት የሆነች እግዚአብሔር ያስቀረልን ያቺ ንጽሕትና ምርጥ ዘር እመቤታችን በጨለማ ለሕዝብ ብርሃን እንደ ምክንያት ድኅነት ሆና ዛሬ የተወለደችበት የልደት በዓል ነው። ደሜ በጣም እኮ የሚገርመኝ መጽሐፍ ቅዱስ ላይ ሄሮድስ ልደቱን አከበረ ተብሎ ተጽፏል አይደል? የማርያም ልደት ስናከብር ሰዎች አይናቸው ደም ይለብሰው ለምንድን ነው ደም? ዮሐንስ ወንጌል 16 ይመስለኛል አይናቸው ደም የሚለብሰው የማርያም የግንቦት አንድ ጊዜ ብር አይኖራቸው ለዛ ነው። ግን አይገርምም? ዮሐንስ 13 ላይ ሄሮድስም ልደቱን አከበረ ይላል። ድል ባለ ድግስ መጽሐፍ ቅዱስ አዲስ ኪዳን ላይ የሰፈረ እኮ ነው። እነ ሄሮዲያዳ የጨፈሩበት የቅዱስ ዮሐንስ መጥምቅ አንገት የተቆረጠበት ያ ክፉ ልደት ሉክ ክፉ ልደት ኦርቶዶክሳውያን አስተውሉ። ምንድነው አንገቱን ቆርጠልኝ አምጣ ነው ያለችው። አዎ በጣም በጨፈረች ጊዜ በጣም ባስደሰተችው ጊዜ ምን ላድርግልሽ አላት። ያኔ ምንድነው የሄደች ከእናቷ ጋር ከሄሮዲያዳ ጋር ተመካከረችና የቅዱስ ዮሐንስን አንገት ቆርጠ ስጠኛለች። ወህኒ ቤት ነበርና ያው የንጉስ ቃል ከሚታበል ተብሎ የቅዱስ ዮሐንስ አንገት በወጭት ተቆርጦ መጣ። የሚገርም ግን 15 ዓመት ሙሉ የቅዱስ ዮሐንስ አንገት እየዞረ ይቻላል፣ ለእግዚአብሔር የማይቻል ምንም ነገር የለም። ዞሮ ወንጌልን ሰበከ። የቅዱስ ዮሐንስ አንገት ክንፍ ተሰጥቶት ይሄ እግዚአብሔር ድንቅ ስራ ነው። ይቻላል፣ ለእግዚአብሔር የማይቻል ነገር የለም። ዞሮ ነፍሳትን ነፃ መሲሁ መጥቷል፣ ወርዷል፣ ተወልዷል፣ ቅዱስ ሥጋውን ቆርሷል፣ ክቡር ደሙን አፈሷል፣ ከዲያብሎስ ባርነት ውጡ እያለች የቅዱስ ዮሐንስ አንገት ዞራ ሰበከች ነው የሚለው መጽሐፍ ቅዱስ። ታዲያ በመጽሐፍ ቅዱስ ላይ የቅዱስ ዮሐንስ አንገት የተቆረጠበት ያ ልደት ከተከበረ የእመቤታችን ልደት ተከበረ ሲባል ሰዎች አንገታችሁ አይናችሁ ለምንድነው እንደሚለብሰው? ለምንድነው ቅር የሚላችሁ? ለምንድነው የምታቆርፉት? ለምንድነው የምትገዳደሩት? መጽሐፍ ቅዱስ ላይ እነዚህን ሰዎች ልደት ካስቀመጠ ደግሞ የእመቤታችን ልደት ሰብሰብ ብለን ብናከብር ምክንያት ድኅነት የሆነች የተጠበቀችልን ያቺ ንጽሕትና የምርጥ ዘሯ የእመቤታችን ልደት ተከበረ ሲባል ቅር አይበላችሁ። ዮሐንስን ያልኳችሁ ማቴዎስ 14 ላይ መመልከት ትችላላችሁ። የማቴዎስ ወንጌል ምዕራፍ 14 ላይ ታሪኩ ተቀምጧል። በልዩ ፕሮግራም ተረት አይደለም። ጴንጤዎች ንቁ ባካችሁ። በልዩ ድግስ የንጉስ ሄሮድስ ልደት ተከበረ ብሎ መጽሐፍ ቅዱስ በአዲስ ኪዳን ላይ ዘግቦልናል። ቅዱስ ዮሐንስን ደግሞ ሄሮድስ በወንድሙ በፊልጶስ ሚስት ምክንያት እስር ቤት ከቶት ነበረ። ፊልጶስ ነበረ ንግስናውን የያዘው። እሱ በሞተ ጊዜ ወንድሙ ሄሮድስ ተተካ። ነገር ግን እሱ በሞተ ጊዜ ያልተፈቀደለትን የወንድሙን የፊልጶስን ሚስት ሄሮዲያዳን አገባ። ቅዱስ ዮሐንስ ሄዱ ላንተ አልተፈቀደልም እያለ ወቀሰው። ያኔ እስር ቤት አስገባው ይላል። ምንድነው እዚህ ጋር የፈለኩት ነገር ክርስቲያኖች፣ መጽሐፍ ቅዱስ ላይ ልደት ማክበር ተገቢ ነው አይደለም የሚል ጥያቄ ሲነሳ ይኸው ሰፍሯል። ለክፉ ልደታቸውን የተጠቀሙበት ሰዎች አሉ፣ ለበጎ ነው የተጠቀምንበት። ደሜ ጠዋት እንዳየው ስጽፍል ነበር አይደል? ቅዳሴው ላይ የሚነበበው የሚነግሰው ንጉስ ክርስቶስ ምሉ የሆነው ክርስቶስ ኢየሱስ ሲከብር ሲነግስ አይተናልና በድጋሚ ኦርቶዶክሳውያን እንኳን ደስ አላችሁ።
ማርያምን የምትጠሉ እግዚአብሔር ልብ ይስጣችሁ። ማርያምን መጥላት በነገራችን ላይ የአውሬው አንድ ምልክት ነው። አውሬውም ሴቲቱን አሳደዳት ይላል። በቅፏ ያለውን ወንድ ልጅ እንደወለደች ፈለገ፣ ልጇን አላገኘም። ያኔ ሴቲቱን አሳደዳት ይላል። ሴቲቱን ክፉኛ አሳደዳት፣ ግን ሊያገኛት አልቻለም። ለምን? ደም የችልን ገርና አላብቃ ራዕይ 14:12 ላይ ወያየመረ ከመተ ወበላቲ ክንፍ፣ ለሴቲቱ ክንፍ ተሰጧት ነበር፣ አውሬው ግን ክንፍ እንደተሰጣት አላወቀም ይላል። የሚገርም እኮ ነው። ራዕይ 14:12 መመልከት ትችላላችሁ። ለሴቲቱ ክንፍ ተሰጣት የምትበርበት፣ አውሬው ግን ለሴቲቱ ክንፍ እንደተሰጣት አላወቀም ነው። ምንድነው ይሄ ክንፍ? እንደነ ቅዱስ ሚካኤል እንደነ ቅዱስ ገብርኤል ያለ ክንፍ አይደለም። ምንድነው ይሄ ክንፍ? እናትነትን ከድንግልና አይቻልም። አንዲት እናት ከሆነች ድንግል መሆን አትችልም። አንዲት ድንግል ሆና እናት መሆን አትችልም። ይሄ ተሰጣት። ብጽዕና፣ ቅድስና፣ ንጽህና ተሰጣት። የመንፈስ ቅዱስ ማደሪያ መሆን ተሰጣት። የመለኮት ማደሪያ ለመሆን ተመረጠች። አውሬው ይሄንን አላወቀም፣ አሳደዳት። አውሬውና የአውሬው መንፈስ ያደረባችሁ ሰዎች አላወቃችኋትም ድንግል ማርያምን። እኛ ግን እንወዳታለን። የአውሬው መንፈስ ያደረባችሁ ሳይሆን የአውሬው መንፈስ እንደዛ ብለን መጽሐፉ ነው የሚለው። ደም እኔ ማንንም አልጠላም፣ ታውቀኛለህ። ገባኝ። እንደዛ ሞክ ከምናደርጋቸው ላይክ ይሄ ነገር ነው የደበረኝ። እነሱም እኛን ጣዖት አምላኪዎች እንዲሉኝ ፍቃድ አልሰጣቸውም ከአንዳንድ። እኛም እነሱን አውሬ የሰፈረባችሁ ምናምን አይደለም ብለን የምናስመጣቸው። አቋሜን ነው የምነግርህ። ገባህ? ሳንሰድብ ምን ሳንምል